ሰላም ክብራን ተመልካቾቻችን እንግዲህ ኮሪደር ልማት ኢትዮጵያን ገጽታዋን እየቀየረ የመጣ ስራ እንደሆነ ይታወቃል። ዛሬ ደግሞ በመዲናችን አዲስ አበባ ከሳር ቤት ወደ ፉሪ የሚወስደው የኮሪደር ልማት ላይ ሰዎች እንዴት አገኙት የሚለውን እየተዘዋወርኩኝ የምጠይቃቸው ነው የሚሆነው። ጊዜ እንደዚህ ቦታ ትመጣላችሁ? አርባ ምን ደስ አላችሁ? እስኪ እዚህ ውስጥ ይሄና ሰርታችሁ ይጓዙ ነገረና እኔ ደግሞ ኳሱ ደስ ብሎኛል። ኳሱ ደስ ብሎሃል? የትኛው ኳስ? እዛ መጫወቻ ያለው? እኔ ደስ ብሎኛል። እኔ ደስ ብሎኛል። አንተም ደስ ብሎሃል። ስለዚህ ይሄ ቦታ በመሰራቱ ደስ ብሏችኋል? ለመጫወቻም ተመችቷችኋል? እወዳችኋለሁ። አመሰግናለሁ። እሺ ሳር ቤት እስከ ፉሪ የተሰራው የኮሪደር ልማት ነው። እንግዲህ ዛሬ ከተጠቃሚዎች ጋር ዞሩ እያልኩ እያስቃኘኋችሁ የምገኘው። አሁን የምገኝበት ስፍራ ደግሞ ጋርመንት ነው። ጋርመንት አካባቢ እንግዲህ የልጆች የመጫወቻ ስፍራ በኮሪደር ልማቱ ተገንብቶ ወደ ስራ ገብቷል ማለት ነው። እዚህ አጠገቤ ደግሞ አንድ ወላጅና እንደዚሁም ልጅ በዚህ ስፍራ ላይ የተዝናኑ አግኝቻቸዋለሁ። ስሙን ጠይቀውና ሀሳቡን እንዲያጋራ እናደርጋለን። ብሩክ ይባላል። እሺ ልጅ ያጫወትክ ነው ያገኘው? ይሄ ቦታ በመከፈቱ ለልጅ ምን ፈጥሮለታል? በጣም ደስ ይላል። ለልጅ ሰውን ለኛ ራሱ ትልቅ እንትን አሁን ልምላሜ ምናምን ነው አካባቢ ኤሪያ ያው ብዙ ጊዜ ባንገባም በጣም ደስ ይላል። ልጆች አሁን ለምሳሌ ከትምህርት ቤት ምናምን ሲመጣ ሪላክስ ያደርጋል። አንዱ በጣም ከዛ በፊት እንደዚህ አይነት ማጫወቻ ቦታ ልጆች የሚጫወቱበት ጥሩ እንትን አልተገኘም ነበረ። ጋና ጅማሮ ላይ አይተን እንኳን እኛ በጣም ደስ ይላል። እኔ ካየ አንፃር በየቦታ የተሰራው ማጫወቻ ለምሳሌ እዚህ ጋር ብቻ ሳይሆን ብዙ ቦታ ተሰርቷል። በጣም ደስ ይላል። አሁን ከልጅ ጋር ሆነሽ ስትወጪው ምናምን ልጆቹ ሪላክስ ታደርጋለሽ። በጣም ደስተኛ ይሆናል። መች ነው ይዘው የምትመጣው ልጅህን ወደዚህ ስፍራ? ብዙም እኔ ቢዚ ነኝ ስራዬ። አሁን ከሰኞ እስከ ዛሬ ብቻ ነው ከሰኞ እስከ ዓርብ በሚመች ሰዓት ግን በሚመች እኔ ቢመቸኝ ሁሌ ቢመጣ ደስታዬን አልችልም። አሁን በመንገድ ራሱ እያለፍኩ በጣም ደስ ይለኛል። ባልገባ እንኳን ይጎመጃለሁ። ከዛ ሰዓት ቢመቸኝ ሁሌ ቢመጣ ደስ ይለኛል። ግን ጊዜ አይሆንም እንጂ። በጣም አመሰግናለሁ። እሺ እኔም በጣም አመሰግናለሁ። እንግዲህ ተመልካቾቻችን የሳር ቤት የኮሪደር ልማት ተጠናቆ ወደ ስራ መግባቱ ይታወቃል። አሁን ደግሞ ጋርመንት አካባቢ የሚገኘውን የኮሪደር ልማት እየጎበኘን ነው የምንገኘው። እዚህ አካባቢ የሚገኘው የልጆች የመጫወቻ ስፍራ እንግዲህ በርካታ ልጆች ጊዜያቸውን እያሳለፉበት ነው የሚገኘው። አየሩ በጣም ደስ የሚል ነው። መሬቱ ምቹ ነው። ይወድቃሉ፣ ይሰበራሉ ተብሎ የሚሰጋበት ቦታም አይደለም። ያለምንም ክፍያ ደግሞ በነፃ እዚህ ስፍራ ላይ ወላጆችም ያለምንም ሀሳብ መጥተው ልጆቻቸው እንዲዝናኑ የሚያደርጉበት አንድ አማራጭ ሆኖ ቀርቧል ማለት ነው። በጣም ደስ የሚል ስፍራ ነው። አይደለም ለልጆች ለአዋቂዎችም ሰላምን የሚሰጥ ስፍራ ነው። በዚያ በቃም ቅኝታችን አሁን ደግሞ የስፖርት ማዘውተሪያ ስፍራዎችን የምንመለከት ይሆናል። ከዛ በዘለለ በዚህ በኮሪደር ልማቱ ደግሞ የተለያዩ ቁጭ ብለው ሰዎች የሚያወጉባቸው የሚነጋገሩባቸው ካፍቴሪያዎች ይኖራሉ። እዛ አካባቢም ጠጋ ብለን የሰዎችን ስሜት ለመጋራት እንሞክራለን። አሁንም አብራችሁን እንድትሆኑ ጋብዘናል። ተመልካቾቻችን በዚህ የኮሪደር ልማት ሜዳዎች ደግሞ ተገንብተው ለሕዝብ ክፍት ሆነዋል ማለት ነው። ይህ ደግሞ በተለይ ኢትዮጵያ ያለባትን የእግር ኳስ ችግር ለመቅረፍ ከፍተኛ የሆነ አስተዋጽኦ ይኖራል ብዬ አስባለሁ። በተለይ ደግሞ ታዳጊዎች ላይ መስራት እንደ ሀገር የተያዘ እቅድ ነው። ታዳጊዎችን ከማብቃትና በዓለም አቀፍ ደረጃ ተወዳዳሪ የሆነ የእግር ኳስ ብሔራዊ ቡድን እንዲኖረን ደግሞ የሚያስችል ነው። እንደ አጋጣሚ ሆኖ እንግዲህ ዛሬ ስመጣም የሚጠቀሙ ሰዎችን ማግኘት አልቻልኩም። ግን ደግሞ ይህንን እድል አግኝቼ ነው የማላልፈውም እና ትንሽ እንቅስቃሴ ያደርጋለሁ። አብራችሁ
ለማድረግ ሞክሬያለሁ። እንደምታዩት ደስ የሚለው አይደለም ለስፖርት አፍቃሪ ለሌላውም ሰው ደስ የሚለው አብራችሁ ነው። ተመልካቾቻችን አሁንም ከሳር ቤት ወደ ጋርመንት ወደሚወስደው የኮሪደር ልማት ላይ የተሰሩ ስራዎችን እየጎበኘን ነው የምንገኘው። ብርዱን አልቻልኩትም፣ ወቅቱም የሚታወቅ ነውና ሹራብ ነገር ደረብ አድርጌያለሁ። አሁን የምገኝበት ስፍራ በተለምዶ አጫሎ መንገድ ተብሎ የሚጠራው ነው። እዚህ ስፍራ እንግዲህ አዛውንቶች፣ ወጣቶች፣ ህፃናት፣ ነፍሰ ጡሮች ንጹህ አየርን እየወሰዱ የሚዝናኑበት ነው። እዚህ ደግሞ የካፍቴሪያውና የመዝናኛ ስፍራው አስጎብኛለች። ከሷ ጋር ደግሞ ቆይታ አብሬ ማድረግ ነው የሚሆነው። ጤና ይስጥልኝ። ሰላም፣ እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽ። እንዴት አየሽው ግቢያችንን? በጣም ነው የሚያምረው። ከውጭ ሲታይ በተለይ በጣም ውብ የሆነ ስፍራ ነውና እስኪ ንገሪኝ፣ በውስጡ ምንድነው የያዘው? ኦኬ፣ ያው እንደሚታዩ ኤሚ ኮርነር ይባላል። አምፊ ቲያትር አለው። የራሱ የሆነ ካፌ አለው። የልጆች መጫወቻ አለው። ለህዝቡ ለዚህ ሰፈር ሰዎች ምቹ ቦታ ነው ብዬ ነው የማስበው። አሁን ወደ 3 ሳምንት እየሄድን ነው። በተለይ እንግዲህ የኮሪደር ልማቱ ገጽታን ከመገንባት ሀገርን፣ ከተማን ከማስዋብ በዘለለ ደግሞ ቀደም ሲል ከንቲባ አዳነች አቤቤም ይህንን ስፍራ ሲመርቁ እያሉ ነበርና ጊዜያዊና ቋሚ ስራ እድል የተፈጠረላቸው ሰዎች አሉ። ከነዛ መካከል ለአንዷ ነሽ መሰለኝ። እውነት ነው። እኔም ተወዳድሬ ይህችን ቦታ አግኝቻለሁ። በፊት ምን ነበር? እኔ እንዲሁ ቢዝነስ ላይ ነው የምሰራው። የራሴ ካፌ ነበረ። በዚህ ልዩ ቦታ ደግሞ ጨረታ ሲወጣ ተወዳድሬ አሸናፊ ሆኜ ይሄን ቦታ አግኝቻለሁ። መልካም። በስርሽ ምን ያህል ሰራተኞች አሉ? ለአሁኑ ወደ 18 የሚጠጉ ሰራተኞች ይሰራሉ እና ስራ አግኝተን ከሌላው ስፍራ ምን ለየት ያደርገዋል? እንደምታዩ አሁን በዚህ ሰዓት መሽቷል። መኖሪያ አካባቢ ነው ያለው። ማህበረሰቡ የሚያርፍበት የሚዝናናበት ቦታ አግኝቷል። ያው እንደምታዩ ትላልቅ ሰዎች፣ ልጆች፣ አዛውንቶች በዚህ ሰዓት እየተዝናኑ ነው የሚገኙት። ስለዚህ ከሌላዎቹ ይለያል ብዬ አስባለሁ። አንከራትሽም ማለትሽ ደግሞ ለሌሎች ሰዎችም የስራ እድል ፈጥረሽ ነው እየተንቀሳቀስሽ የምትገኘውና ለወጣቶች በዚህ አጋጣሚ ማስተላለፍ የምትፈልጊው መልእክት ካለ? አመሰግናለሁ። እኔ የምለው መንግስት በፈጠረው ምቹ አጋጣሚ መጠቀም። መልካም። እንዴት አገኘሽ የሱን አቀባበል ግን? በጣም ደስ ይላል። እውነት ህዝቡን በጣም ደስ ብሎታል። መዋያ ቦታ፣ የልጆች መጫወቻ ቦታ ብዙም ስላልነበረ በጣም ደስ ብሏቸው ተቀባይነት አግኝቷል። እሺ፣ አመሰግናለሁ። እሺ፣ ሻይ ቡና በይ። እሺ እናት። እንግዲህ ክቡራን ተመልካቾቻችን ዛሬ ከሳር ቤት እስከ ፉሪ የሚገኘው የኮሪደር ልማት ስራ ላይ ከዋለ በኋላ ምን አይነት ጠቀሜታዎችን አስገኝቷል ስንል የማህበረሰብ ክፍሎችን ጠይቀን ወደ እናንተ እያደረስን ነበር። እንግዲህ የኮሪደር ልማት የከተማን የሀገርን ገጽታ ከመገንባትና ከማስዋብ ባለፈ ደግሞ ኢኮኖሚያዊና ማህበራዊ ጠቀሜታው ከፍ ያለ እንደሆነ ይታወቃል። ይህንንም ስንል እንግዲህ ቀደም ሲል አብራኝ የነበረችው እንግዳይም እንደገለጸችው በራሷ የስራ እድል ተፈጥሮላት ለሌሎች 17 ለሚሆኑ ሰዎች ደግሞ የስራ እድልን እሷን በራሷ ፈጥራ እየሰራች ነው የምትገኘው። ይህ እንግዲህ ኢኮኖሚያዊ ጠቀሜታው ቀላል የሚባል አይደለም። በተለይ ደግሞ አሁን የምገኝባቸው አይነት ስፍራዎች ደግሞ የሰዎች መስተጋብርን፣ ማህበራዊ ህይወትን፣ ብሔራዊ አንድነትን ከማምጣት አንጻር የሚኖራቸው አስተዋጽኦ ቀላል የሚባል አይደለም። የኮሪደር ልማት እንግዲህ አንድ ጥቅም ሳይሆን ዘርፈ ብዙ የሆነ ጠቀሜታ ያለው ስለመሆኑ ግንዛቤ የሚሰጠን ነው። ታዳጊ ህጻናትም ከሌሎች ልጆች ጋር በመሆን የሚያሳልፉት ጊዜ ለነሱ ለወደፊት እንዴት ከሰዎች ጋር ተግባብቶና ተናቦ መኖር እንደሚቻል እንዴት አብረው መዝለቅ እንዳለባቸው ትልቅ ትምህርትን ይሰጣል ብዬ አስባለሁ። የኮሪደር ልማት እንግዲህ አንድ ብቻ ሳይሆን ዘርፈ ብዙ ጠቀሜታ ያለው ነው። ይህንን የኮሪደር ልማት ደግሞ ጠብቆ ማስቆየትና ለትውልድ ማስተላለፍ የሁላችንም ኃላፊነት ነው። መልካም ጊዜ እንዲሆንላችሁ እመኛለሁ። ቻው።